ከዚያ በኋላ አላህ ስብሓነሁ ወተዓላ እንዲል ያዘዘውን ንግግር አይልም። ምን የሚለውን ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዚያ በኋላ በዚያ ሙሲባ በደረሰበት ሙሲባ አላህን ስብሓነሁ ወተዓላን አጅሬን ምንዳይን ይከፍለኛል ብሎ ተሳስቦ ልክ እንደዚሁ ሰብር አድርጎ ያሳለፈ እንደሆነ አላህ ስብሓነሁ ወተዓላ ይህንን ሁሉ ፈተና ሲያደርስበት ይህንን ሁሉ መከራ ሲያሳልፍ ሰብር ከማድረግ አላህን ከማመስገን አላህን ስብሓነሁ ወተዓላን ከመገዛት ውጪ ሌላ የጨመረለን ነገር አልነበረም ማለት ነው። ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ባልደረባ ትዕግስት የሚባለው ነገር ራሱ እንደ ምሳሌ ሲገለጽ በነቢዩላህ አዩብ ዓለይሂ ሰላም እስኪገለጽ ድረስ ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ودنا يتكبراتشو يا دعوة الأنبياء ميديا تكتاتايوش إنه بيازنو رئيس كفل هلت ملسان تقنينتنا يازنو ينبرو رئيس سلا نبي الله أيوب عليه السلام ስለተፈተነበት ስለሆነው ፈተና ስላለፋቸው መከራዎች እና አላህ ስብሓነሁ ወተዓላ ከዚያ በኋላ ስለሰጠው ኒዕማ ስለሰጠው ዓፊያ ስለሰጠው ጸጋ እየተነጋገርን ነበር። ይህንን ታሪክ አላህ ስብሓነሁ ወተዓላ በቁርአኑ ሲተርክልን እንደው ሰምተን ዝም ብለን ልናልፈው አይደለም። እያንዳንዱ ንግግር በውስጡ ምን አለ? ዒብራ አለ፣ ተግሳጽ አለ። ታዲያ ነቢዩላህ አዩብ ዓለይሂ ሰላም ከዛ በፊት አጥቶ የነበረውን ንብረቱን ልጆቹን ልክ እንደዚሁ ዓፊያውን መልሶለታል። ምን ይላል አላህ? ወአተይናሁ አህለሁ ወሚስለሁም መዐሁም፣ አጥቷቸው የነበሩትን ቤተሰቦች ሰጠነው ይላል። ወሚስለሁም መዐሁም፣ የነሱንም አምሳያ አላህ ስብሓነሁ ወተዓላ እጥፍ አድርጎ ሰጠነው ይላል። ረሕመተን ሚን ዒንዲና ወዚክራ ሊልዓቢዲን፣ ከኛ በሆነ እዝነትና ወዚክራ ሊልዓቢዲን፣ ለደጋግ ባሮችም ተግሳጽ ይሆን ዘንድ ሰጠነው በማለት አላህ ስብሓነሁ ወተዓላ ይናገራል። ታዲያ ይህንን የቁርአን አንቀጽ የተፍሲር ሊቃውንት ሲፈስሩ ምን ይላሉ? ቂለ አሕያሁም አላሁ ቢአዕያኒሂ፣ ራሳቸውን የሞቱትን አላህ ስብሓነሁ ወተዓላ ከሞቱበት ሕያው እንዳደረጋቸው ይናገራሉ። ወቂለ ዐወደሁ አላሁ ዐንሁም በዲሊሂ፣ አላህ ስብሓነሁ ወተዓላ በነሱ ቦታ ሌሎችን ልጆች አላህ ስብሓነሁ ወተዓላ እንደተካለት ይናገራሉ። ከነቢዩላህ አዩብ ዓለይሂ ሰላም የምንማራቸው በርካታ የሆኑ ቁም ነገሮች አሉ። የመጀመሪያው ምንድነው? ኢብትላኡላህ ተዓላ ሊነቢይህ አዩብ ዓለይሂ ሰላም፣ አላህ ስብሓነሁ ወተዓላ የራሱ ባሪያ የነበረውን ነቢይ የነበረውን አዩብን መፈተኑን እንመለከታለን። ወአነ ሃዛል በላእ ለም የዚድሁ ኢላ ሰብራ ወሕቲሳባ ወሐምደን ወሹክራ። ነቢዩላህ አዩብ ዓለይሂ ሰላም አላህ ስብሓነሁ ወተዓላ ይህንን ሁሉ ፈተና ሲያደርስበት ይህንን ሁሉ መከራ ሲያሳልፍ ሰብር ከማድረግ አላህን ከማመስገን አላህን ስብሓነሁ ወተዓላን ከመገዛት ውጪ ሌላ የጨመረለን ነገር አልነበረም ማለት ነው። ሐታ ኢነል መሰለ ለዩድረቡ ቢሰብሪሂ ዓለይሂ ሰላም፣ ትዕግስት የሚባለው ነገር ራሱ እንደ ምሳሌ ሲገለጽ በነቢዩላህ አዩብ ዓለይሂ ሰላም እስኪገለጽ ድረስ የትዕግስትን ጥግ ታግሷል ማለት ነው። ወዩድረቡ ልመሰሉ ቢማ ሐሰለ ለሁ ሚን አንዋኢል በላእ፣ እሱ ላይ ከደረሰበት ከሆነው በላ መከራ አንጻር ነቢዩላህ አዩብ ዓለይሂ ሰላም የትዕግስት ምሳሌ ተደርጎ ይነሳል ማለት ነው። ነቢዩላህ አዩብ ዓለይሂ ሰላም የትዕግስት ምሳሌ ተደርጎ ይነሳል። ቃለ አሱድይ የተባሉት ታላቁ ሊቅ ምን ይላሉ? ተሳቀጠ ለሕሙሁ ሐታ ለም የብቀ ኢላ ልዓዝም። ሱብሓነላህ። ነቢዩላህ አዩብ ዓለይሂ ሰላም ሰውነቱ አልቆ ስጋው ሁሉ ረግፎ አጥንት ብቻ እስኪቀር ድረስ ደርሶ ነበረ በማለት ይናገራሉ። ረዋ አቡ ያዕላ ፊ ሙስነድህ ሚን ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ። አቡ ያዕላ ረሒመሁላህ በሙስነዳቸው ላይ ከአነስ ብን ማሊክ ረዲየላሁ ዐንሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣
ኢነ ነቢየላሂ አዩብ ለቢሰ ቢሂ በላኡሁ 18 ሰነ። ነቢዩላህ አዩብ ዓለይሂ ሰላም በሱ ላይ ይህ በሽታ ይህ ህመም ለ18 ዓመታት ያህል ቆይቶበታል ይላሉ። ፈረፈደሁ ቀሪቡሁ ዘመዶቹ አራቁት፣ ወልበዒድ ከሱም ሩቅ ያሉ ሰዎች ይህንን ሰው በበሽታው ምክንያት እሱን ማራቅና እሱን ማሸሽ ጀመሩ ይላሉ። እና ለ18 ዓመታት ያህል ይህንን ከባድ ህመም ማሳለፍ ሰውነት አልቆ ስጋ አልቆ በአጥንት እስከ መቅረት ደረጃ የደረሰን የሆነን በሽታ ለ18 ዓመት ታግሶ ማሳለፍ ማለት ምን ያህል ከባድ እንደሆነ መገመት አያቅተንም ማለት ነው። ነቢዩላህ አዩብ ዓለይሂ ሰላም ግን ከአላህ የመጣባቸው የሆነ ትዕዛዝ ነውና ይህንን በትዕግስት መቀበል ግዴታቸው ስለነበረ በትዕግስት ተቀብለውታል ማለት ነው። ታዲያ አላህ ስብሓነሁ ወተዓላ በቃሉ እንደተናገረው ኢነ መዐል ዑስሪ ዩስራ፣ በእርግጥም ከችግር በኋላ ምቾት አለ ብሎ እንደተናገረው ነቢዩላህ አዩብ ዓለይሂ ሰላም ከዛ ሁሉ መከራና ስቃይ በኋላ ምቾትን አጎናጸፋቸው ማለት ነው። ኢማሙ አሕመድ ረሒመሁላህ በሙስነዳቸው ላይ ከሙስዓብ ብኑ ሰዒድ ዐን አቢሂ ቃል ቁልቱ ያ ረሱለላህ፣ ሙስዓብ ብኑ ሰዒድ ከአባቱ በመዘገብ አባቱ የአላህ መልእክተኛ ሆይ አልኳቸው ይላል፣ አዩ ናሲ አሸዱ በላአን፣ ከሰዎች ሁሉ መከራን በመቀበል ወይንም ደግሞ ከባድ የሆነን መከራ የሚያስተናግደው ማን ነው ብዬ ጠየቅኳቸው ይላል። ቃል አልአንቢያ፣ ነቢያቶች ናቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم الصالحون፣ ከዛ የአላህ ስብሓነሁ ወተዓላ ደጋግ ባሮች ናቸው አሉ። ثم الأمثل فالأمثل من الناس፣ ከዚያ በኋላ የነሱ አምሳያ እያለ ወደ ታች ይወርዳል ብለው ተናገሩ። ዩብተለ الرجل على حسب دينه፣ ሰውየው በእምነቱ ልክ በዲኑ ልክ ይፈተናል አሉ። فإن كان في دينه ሰላበቱን ዚደ ፊ በላኢህ፣ ይህ ሰው በዲኑ ላይ ጠንካራ ከሆነ በላኡም ይጨምራል፣ በሱ ላይ የሚወርደው መከራም ይጨምራል። ወኢን ካነ ፊ ዲኒሂ ሪቀቱን ኹፊፈ ዐንሁ፣ ነገር ግን በዲኑ ላይ ደካማ ከሆነ ይህ የሚወርድበት የሆነው በላ ከሱ ይቀልለታል በማለት ተናገሩ። ወማ የዛሉ ልበላኡ ቢልዓብዲ ሐታ የምሺ ዐላ ظህሪ ልአርድ ለይሰ ዐለይህ ኸጢአ። እዚህ ላይ ነቢዩ ዓለይሂ ሰላቱ ወሰላም ትልቅን ትምህርት ያስተምሩናል። አንድ ባሪያ በእሱ ላይ መከራ ከመውረድ አይቆጠብም ወይንም ደግሞ መከራ ከመውረድ አይወገድም በምድር ላይ በእሱ ላይ ወንጀል የሌለ ሆኖ እስኪጓዝ ድረስ በማለት ይናገራሉ። ማለት አንድ ሰው አንድ በላ በሚያጋጥመው ጊዜ ያ በላ ለሱ ወንጀል ማበሻ ነው ማለት ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አንድ ሙስሊም ችግርም ሆነ ሐሳብ አያጋጥመውም ሐታ ሸውከቱ ዩሻኩሃ አሉ። አንዲት እሾህ እንኳን አትወጋውም በዚያ አላህ ስብሓነሁ ወተዓላ ባደረሰበት በሆነው በላ ልክ ከወንጀሉ የማረለት ቢሆን እንጂ በማለት ይናገራል። ሁለተኛው የምንማረው ቁም ነገር ምንድን ነው? አንዩቃለ ያ አህለል በላኢ ያ መን ብቱሊቱም ፊ አምዋሊኩም አው አውላዲኩም አው አንፉሲኩም ይስቢሩ። ሁለተኛው የምንማረው የሆነው ትልቁ ቁም ነገር ምንድን ነው? በልጆቻችሁ፣ በገንዘባችሁ፣ በንብረታችሁ፣ በጤናችሁ የተፈተናችሁ ሰዎች ትዕግስት ማድረግ እንዳለባችሁ ነው ማለት ነው። ምን ይላል አላህ ስብሓነሁ ወተዓላ? ወለነብልወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት። በእርግጥም በፍርሃት ልክ እንደዚሁ በረሃብ ከገንዘብና ከልጆችም በመንጠቅና በመቀነስ እንፈተናችኋለን ይላል። በዚህ ፈተና ጊዜ የታገሱ የሆኑ ሰዎች ብስራት አላቸው ይላል። ወበሽሪ ሳቢሪን፣ ታጋሾችን አበስራቸው። አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚያ ሙሲባ አጋጥሟቸው በላ አጋጥሟቸው እኛ የአላህ ነን ወደሱም ተመላሾች ነን ያሉን ሰዎች አበስራቸው በማለት አላህ ስብሓነሁ ወተዓላ ይናገራል። ከነቢዩላህ አዩብ ዓለይሂ ሰላም የምንማረው ትልቁ ቁም ነገር በዚህ ትልቅ በላ ውስጥ ሆኖ ታጋሽ መሆኑ፣ አላህ ስብሓነሁ ወተዓላ እጅ ከመስጠት እሱን ከማስታወስ እሱን ከማምለክ አለመወገዱን ነው ማለት ነው። ዛሬ እኛ ምናልባት ጉንፋን ቢያመን አሊያም የሆነች ትንሽ ቀለል ያለች በሽታ 2 ቀን 3 ቀን ብታስተኛ አላህ ምን አድርጌው ነው ብለን እንላለን ማለት ነው። ነገር ግን ለ18 ዓመታት ሰው እስኪጠየፈው ድረስ የታመመ የሆነ ነቢይ ያሳለፈው የሆነው እነዚህ የትዕግስት ዓመታቶች ለኛ ትልቅ ትምህርት ይሆኑናል ማለት ነው። ከዚያ በኋላ አላህ ምን አለ? ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ። እነዚያ ታጋሾች
ከአላህ ስብሓነሁ ወተዓላ የሆነ ውዳሴ አለላቸው። ወረሕመህ ልክ እንደዚሁ ከአላህ ስብሓነሁ ወተዓላ እዝነት አለላቸው። ወኡላኢከ ሁሙል ሙህተዱን እነሱ በእርግጥም የተመሩ ናቸው በማለት ይናገራል ማለት ነው። ኢብኑ ከሲር ረሒመሁላህ ምን ይላሉ? هذه تذكرة لمن ابتلي في جسده أو ماله أو ولده ይህ የነቢዩላህ አዩብ ዓለይሂ ሰላም ታሪክ በአካሉ በገንዘቡ በልጆቹ ለተፈተነ ሰው መገሰጫ ነው በማለት ይናገራሉ። ማስታወሻ ነው። ፈለሁ ኡስወቱን ቢነቢይላህ አዩብ በዚህ ፈተና የተፈተነ የሆነ ሰው የነቢዩላህ አዩብን ዓለይሂ ሰላም አርአያነት መከተል አለለት ይላሉ። ሐይሱ ብተላሁ ላሁ ቢማ ሁወ አዕዘሙ ሚን ዛሊክ ከዚህ እሱ ከተፈተነበት ከሆነው በላ የበለጠን ፈተናን ተቀብሎ አስተናግዶ በሰብር ማሳለፉ ለሱ ትልቅ ትምህርት ይሆነዋል። ፈሰበረ ወሕተሰበ ሐታ ፈረጀ ላሁ ዐንሁ ነቢዩላህ አዩብ ዓለይሂ ሰላም የደረሰበትን በላ ታግሶ ከአላህ ስብሓነሁ ወተዓላ ጋር ተሳስቦ አላህ ስብሓነሁ ወተዓላ ያንን በላ ያንን በሽታ ሁሉ አስወገደለት ማለት ነው። በሶስተኝነት የምንማረው ነገር ምንድነው? አነ መን ኡሲበ ቢሙሲበቲን ፈሰበረ ወሕተሰበ ወስተርጀዐ ዐወደሁ ላሁ ኸይረን ሚማ ፋተህ። አላህ ስብሓነሁ ወተዓላ በሆነ ሙሲባ የነካው የሆነ ሰው በሆነ በላ የነካው የሆነ ሰው ከዚያ በኋላ በዛ ሙሲባ በደረሰበት ሙሲባ አላህን ስብሓነሁ ወተዓላን አጅሬን ምንዳዬን ይከፍለኛል ብሎ ተሳስቦ ልክ እንደዚሁ ሰብር አድርጎ ያሳለፈ እንደሆነ አላህ ስብሓነሁ ወተዓላ ከዚያ ካለፈው ነገር ከወሰደበት ከሆነው ነገር የተሻለን ነገር እንደሚተካለት እንማራለን ማለት ነው። ከማ ሐሰለ ሊአዩብ ዓለይሂ ሰላም ነቢዩላህ አዩብ ዓለይሂ ሰላም ላይ እንደተመለከትነው አላህ ስብሓነሁ ወተዓላ ለሱ የተሻለን ነገር ይተካለታል ማለት ነው። ሙስሊም በዘገቡት ሐዲስ ኡሙ ሰለማ ረዲየላሁ ዐንሃ ባስተላለፈችው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ይላሉ ما من مسلم تصيبه مصيبة فيقول ما أمره الله إنا لله وإنا إليه راجعون اللهم أجرني في مصيبتي واخلف لي الخير منها إلا أخلف الله له خيرا منها. عند مسلم عندت مصيبة أتوردبتم زيابها على الله سبحانه وتعالى عندي ليززو النقر أيلم من يميلون إنا لله وإنا إليه راجعون إنيا يا الله ወደሱም ተመላሾች ነን ብሎ اللهم أجرني في مصيبتي الله ሆይ በደረሰብኝ ሙሲባ ምንዳዬን ክፈለኝ ብሎ ከደረሰብኝ ከሆነው ሙሲባ የተሻለን ነገርም ለውጥልኝ ብሎ ዱዓ አያደርግም ኢላ አخلف الله له خيرا منها ከደረሰበት ከተወሰደበት ከተነጠቀው ነገር የተሻለን ነገር አላህ Subhanahu Wa Ta'ala የሰጠው ቢሆን እንጂ ይላል። በየትኛውም ነገር በንብረት ሊሆን ይችላል በገንዘብ ሊሆን ይችላል ወይም በጤና ሊሆን ይችላል አላህ Subhanahu Wa Ta'ala በሰዓቱ የፈተነውን ነገር ፈትኖት ይህንን ዱዓ ያደረገ እንደሆን አላህ Subhanahu Wa Ta'ala በሰዓቱ ከወሰደበት ከሆነ የተሻለን ነገር የለወጠለት ቢሆን እንጂ አይቀርም በማለት ይናገራሉ ማለት ነው። ታዲያ ይህንን ሐዲስ ያስተላለፈችልን ኡሙ ሰለማ ረዲየላሁ ዐንሃ ባሏ በጂሃድ ላይ በሚገደልበት ጊዜ ከሱ የተሻለ ሰው እንደማታገኝ አስባ ነበር። ላኪን ግን የሰው ልጆች ሁሉ ቁንጮ የሆኑት ነብዩን አለይሂ ሰላቱ ወሰላም እንድታገባ አላህ Subhanahu Wa Ta'ala አደረጋት ማለት ምን በማድረጓ ሰብሮ በማድረጓ ምክንያት ማለት ነው። አላህ Subhanahu Wa Ta'ala በወሰደባት የተሻለ ነገር ሰጣት ማለት ነው። በአራተኝነት የምንማረው የሆነው ቁም ነገር ምንድነው? أن في هذه رسالة للزوجات المؤمنات أمان يلهون مستوج بزيه تاريكوست تلقوا من نجار الله بأن يصبرن على مرض أزواجهن بالو تشاتشو بميتامم بساعات متاجس سندال لباتشو صبر ما درج ندال لباتشو كسوقون نمقو من دال لباتشو بزيه تاريكوست إمن نمارو ليلا يوقو من نجار نوم على نو أو فقرهم وينم دمو بدهن نتاتشوم ساعات አላህ Subhanahu Wa Ta'ala ሀብቱን ሰጥቷቸው ነበር። ከሀብት በኋላ አላህ Subhanahu Wa Ta'ala ድህነትን በሚያመጣ ጊዜ ከጎናቸው ሊቆሙ ትዕግስት ሊያደርጉ እንደሚገባ በዚህ ታሪክ ላይ እንማራለን ማለት ነው። ወለሁነ في ذلك قدوة امرأة أيوب በዚህ ሁሉ ነገር ውስጥ የነብዩላህ አዩብ አለይሂ ሰላም ሚስት አንድ መማሪያ ናት። ባሏ በዚያ ሁሉ ስቃይና ህመም ውስጥ ሆኖ አላህ Subhanahu Wa Ta'ala ያንን ሁሉ ህመም እስኪያነሳለት እስኪያስወግድለት ድረስ የታገሰችው የሆነው ትዕግስት የሄደችበት ርቀት ለሙእመናን ሴቶች
ትልቅ ትምህርት እንዳለው እንማራለን ማለት ነው። ኢማሙ አሕመድ ረሒመሁላሁ ተዓላ በሙስነዳቸው ላይ በዘገቡት ሐዲስ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላሉ? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ተናገሩ አሉ። ላ የስሉሑ ሊበሸሪን አን የስጁደ ሊበሸር፣ አንድ ሰው ለአንድ ሰው መስገድ አይቻልም፣ አይፈቀድም፣ አይበጅም ይላሉ። በሸሪዓችን አንድ ሰው ለማንኛውም ሰው መስገድ አይፈቀድለትም። በክብርም በስልጣንም በሀብትም የሚበልጠው ሰው ቢሆን ሰው ለሰው መስገድ አይችል። የሚሰገድለት አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ታዲያ ምን አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም? አንድ ሰው ለአንድ ሰው መስገድ አይፈቀድለትም ካሉ በኋላ ወለው ሰለሐ ቢቻል ኖሮ መስገድ ቢቻል ኖሮ ወለው ሰለሐ ሊበሸሪን አን የስጁደ ሊበሸሪን ለአመርቱ ልመርአተ አን ተስጁደ ሊዘውጅሃ። ነገር ግን አንድ ሰው ለሌላው ሰው መስገድ የሚፈቀድ ቢሆን ኖሮ ሴት ልጅ ለባሏ እንድትሰግድ ባዘዝኳት ነበረ በማለት ተናገሩ ማለት ነው። ሚን ዐዚሚ ሐቅሂ ዐለይሃ፣ ካለባት ትልቅ ሐቅ በሱ ላይ ካለባት ትልቅ ሐቅ አንጻር ይህንን ባደረግኩ ነበረ ብለው ነቢዩ ዓለይሂ ሰላቱ ወሰላም ይናገራሉ ማለት ነው። የባል ሐቅ ማለት ትልቅ አማና ነው። በሴቶች ላይ የተጣለ የሆነ አማና ነው። የባልን ሐቅ መወጣት፣ የባልን ሐቅ ፍላጎቱን ማሟላት በተለያዩ ነገራቶች ማለት ነው የሴት ግዴታ ነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ነው የባል ሐቅ ትልቅ ከመሆኑ አንጻር በዚህ ምሳሌ የነገሩን ማለት ነው። በዚህ ብቻ አላበቃም። ነቢዩ ዓለይሂ ሰላቱ ወሰላም ዘንድ አንዲት ሴት መጣችና ጥያቄ ጠየቀቻቸው። ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ አለቻቸው። ማ ሐቁ ዘውጂ ዐላ ዘውጀቲሂ፣ የባል ሐቅ በሚስት ላይ ምንድን ነው ብላ ጠየቀቻቸው። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም ምን አሉ? ሐቁ ዘውጂ ዐላ ዘውጀቲሂ አለው ካነ ቀርሐቱን ፈለሐሰትሃ ማ አደት ሐቅሁ አሉ። በባሏ ላይ ቁስል ኖሮበት ያንን ቁስል ከመንከባከብ አልፋ ይቺ ሴት ከማስታመም አልፋ ብትልስለት እንኳን የሱን ሐቅ በትክክል አትወጣም በማለት ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። ይህ ምን ያህል ትልቅ ሐቅ እንደሆነ ነው የምንማረው ማለት ነው። ስለዚህ በዚህ የነቢዩላህ አዩብ ዓለይሂ ሰላም ታሪክ ውስጥ የሱ ሚስት ያደረገችው የሆነው ትግል ለምእመናን ሴቶች ትልቅ መከሰጫና መማሪያ ይሆናል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዕየቲሂ፣ ሁላችሁም ኃላፊዎች ናችሁ፣ ጠባቂዎች ናችሁ። ሁላችሁም ስለጠበቃችሁት ኃላፊነትና ስለወሰዳችሁለት ነገር ትጠየቃላችሁ ብለዋል። እዚህ ጋር ስለ ባል አወራን እንጂ የሚስትም ሐቅ ልክ እንደዚህ ሆነ ማለት ነው። እሷን ማልበስ፣ ማብላት፣ ማጠጣት፣ ፍላጎቶቿን በአጠቃላይ ማሟላት የባል ግዴታ ነው። ምናልባት ሚስት የባሏ ቤት ከመምጣቷ በፊት በአባቷ ቤት ውስጥ ከአባቷ ጋር፣ ከእናቷ ጋር፣ ከእህቶቿ፣ ከወንድሞቿ ጋር ትኖር ነበር። ወደ ባል ከመጣች በኋላ ግን የልጅ የባል የተለያዩ ሐቆች በሷ ጫና ላይ በሷ ጫንቃ ላይ ነው የሚወድቁት ማለት ነው። እነዚህን ሁሉ ነገራቶች የተሸከመችው በዚህ ትዳር ውስጥ ነው ማለት ነው። ስለዚህ ባል ለሚስቱ አስፈላጊ የሆኑ ሐቆቿን በአጠቃላይ ግዴታ የሆኑበትን ሐቆቿን በአጠቃላይ መወጣት አለበት ማለት ነው። ሌላኛው በመጨረሻ የምንመለከተው የሆነው ነገር ምንድነው? በእያንዳንዱ እንቅስቃሴያችን ውስጥ አላህን ሱብሓነሁ ወተዓላ መፍራት እንዳለብን ነው ማለት ነው። አላህን ሱብሓነሁ ወተዓላ የፈራ የሆነ ሰው አላህ ሱብሓነሁ ወተዓላ ለሱ መውጫ ቀዳዳን ሁሌም ቢሆን ያበጅለታል። ነቢዩላህ አዩብ ዓለይሂ ሰላም በዛ ሁሉ መከራዎቹ ውስጥ ሆኖ አላህን ሱብሓነሁ ወተዓላን በመፍራቱ እሱን በማስታወሱ እሱን ከማምለክ ወደ ኋላ ባለማለቱ ምክንያት አላህ ሱብሓነሁ ወተዓላ ዓፊያውን፣ ሀብቱን፣ ልጆቹን ሁሉ መልሶለታል። የነጠቀውን ነገር በተሻለ ነገር ለውጦለታል ማለት ነው። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የሚፈራ የሆነ ሰው በእርግጥም ለሱ መውጫን ቀዳዳ ከጭንቅ መውጫን ቀዳዳ ያበጅለታል ብሎ ይሄ ብቻ አይደለም፣ ወየርዙቁሁ ሚን ሐይሱ ላ የሕተሲብ፣ ከማያውቀው ከማያስበው ከማይገምተው ቦታ አላህ ሱብሓነሁ ወተዓላ ሪዝቅን ይሰጠዋል ማለት ነው። ስለዚህ ሁሌም አላህን ሱብሓነሁ ወተዓላን ልንፈራ በሁሉም ቦታ ላይ አላህን ሱብሓነሁ ወተዓላን ልንጠነቀቅ ይገባል ማለት ነው። አቡ ዘር ረዲየላሁ ዐንሁ መጥቶ ነቢዩን ዓለይሂ ሰላቱ ወሰላምን ምከሩኝ ብሎ ሲላቸው ኢተቂላህ ሐይሱማ ኩንት፣ ሁሉም ቦታ ላይ የትም ቦታ ላይ
አላህን ሱብሓነሁ ወተዓላን ፍራ ብለው ነው መልስ የሰጡት ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የመጨረሻ ንግግሮቻቸውን በሚያደርጉበት ሰዓት ምን ብለዋል? ኡሲኩም ቢተቅዋላህ አላህን በመፍራት አደራ እላችኋለሁ ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። አላህን መፍራት ከኛ በፊት የነበሩ ህዝቦች እኛም የታዘዝንበት የሆነ ነገር ነው። ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አኒተቁላህ እናንተንም ከእናንተ በፊት የነበሩትንም የመጽሐፍቱን ባለቤቶች አላህን በመፍራት ላይ አደራ ብለናል አዘናል በማለት አላህ ይናገራል። አላህን የሚፈራ ሰው ከየትኛውም የጭንቅ የጥበት የጭንቀት መንገዶች ሁሉ መውጫን ቀዳዳ አላህ ያበጅለታል፣ ሪዝቅንም ይሰጠዋል። ለዚህ ነው ኢማሙ ሻፊዒ ረሒመሁላህ ምን ይላሉ? ዓለይከ ቢተቅዋላህ ኢንኩንተ ጋፊላ ስልቹ ከሆንክ ጋፊል ከሆንክ አላህን ሱብሓነሁ ወተዓላን በመፍራት አደራ እልሃለሁኝ አላህን ፍራ ይላሉ። የእቲከ ቢልአርዛቂ ሚን ሐይሱ ላ ተድሪ ከማታውቅበት መንገድ አላህ ሱብሓነሁ ወተዓላ ሪዝቆችን ይሰጥሃል፣ ሲሳይን ይለግስሃል በማለት ይናገራሉ ማለት ነው። እናም ዒባደላህ ሁሌም ቢሆን አላህን ሱብሓነሁ ወተዓላን በየትኛውም ቦታ ላይ መፍራት ለምንሄድበት መንገድ መሳካት ለደረሰብን ጭንቀት ሐዘን ሁሉ መፍትሄ ነውና ሁሌም አላህን ልንፈራ ይገባል። የዛሬው ፕሮግራማችን በዚህ ይጠናቀቃል። አላህ ሱብሓነሁ ወተዓላ በሌላ ፕሮግራም እስኪያገናኘን ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ